ህወሓት ሱዳን ውስጥ በሚያደርገው ጉዳይ በሽብርተኝነት መፈረጃ አለበት የሚል ጉዳይም ከወደ አሜሪካና አውሮፓ ዩኒየን አካባቢ እንቅስቃሴ መጀመሩ ተሰምቷል። ይህ በእንዲህ እንዳለ ነው እንግዲህ በጦርነቱ ላይ የህወሓት ሰዎች እንዳለ መርገፋቸው የተሰማው ማለት ነው። ከዘመነ ሐሳብ ስትመለከት ጥምረት እንደሚያደርጉ ነው። ጥምረት ከቲፒኤልኤፍ ጋር ብቻ አይደለም ከቀጠና ኃይሎች ጋርም ብሏል። ቀጠና ኃይሎች ማለት ያው ሱዳን ውስጥ ካለው እንግዲህ ወይ ከአልቡርሃን ጋር ሊሆን ይችላል መደረጉ የማይቀር ነው የሚል ነገር ነው። አሁን እዚህ ጋር በደንብ መሰመር ያለበት ነጥብ ምንድነው ነው ቲፒኤልኤፍ ውስጥ አማራን የሚጠላው መንፈስ ጮህ አልወጣም። እንግዲህ አዲስ አበባ ውስጥ አንድ ነገር ተፈጥሯል። ምንድነው? ሙስና በጣም ተንሰራፍቷል። ይሄ ሙስና ደግሞ ስፔሲፊካሊ ለይቴ እንዲታያል የሚገርም ነገር ሰዎች በሚሊዮን ጉቦ ከፍሎ የመሬት ቢሮ ውስጥ ወሳኝ ቦታ ላይ ይቀጠራሉ። ይሄ ፋክት ነው። ፋክትን አትናገሩ ማለት አይቻልም። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራይ ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይህ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ09 333 ላይ ፈጥነው ይደውሉ። ሰላም ጤና ይስጥልን ውድ የኢትዮ ውይይት አድማጭ ተመልካቾቻችን፣ ይህ ዕለታዊ የተሰኘው ዝግጅታችን ነው። በዛሬው ዕለታዊ ዝግጅታችን የህወሓት ኃይሎች ከትግራይ ወደ አዲስ አበባ የሚደረገውን ጉዞ ከልክለዋል። ብቻም ሳይሆን ሰሞኑን በኢትዮጵያ በቤኒሻንጉል ድንበር አካባቢ በተካሄደው ጦርነት ላይ ብሉ ናይል የሚባል አካባቢ ላይ የህወሓት ሰራዊቶች መርገፋቸውን ተሰምቷል። አመራሮችም በከፍተኛ ጉዳት ደርሶባቸዋል። የሱዳን ሆስፒታልም መጥለቅለቁንም መረጃዎች ገልጸዋል። ምንድነው የተፈጠረው የሚለውን ነገር በስፋት ይዘነዋል። ህወሓት ይህንን በመሬት ያለውን የትራንስፖርት ግንኙነትን ለመከልከል ለምን ፈለገ? ከዚህ ጀርባስ ምን ይዞ ይመጣል የሚለውን መረጃ በስፋት ይዘነዋል። በሁለተኝነት ፋኖ አዲስ የትግል ስልትና የትግል አቅጣጫውን ይፋ አደረገ። ትልቁ ምስጢርም ይፋ ሆኗል። ምንድነው ይፋ የሆነው ምስጢር የሚለውን ጉዳይ በስፋት ይዘነዋል። በሶስተኝነትና እንደ መውጫ የአዲስ አበባ ከተማ ከንቲባ የመሬት አስተዳደሮች ላይ ጥልቅ ግምገማ እያካሄዱ መሆኑ መረጃዎች እየወጣ ነው። በሌላ በኩል የአዲስ አበባ ከተማ ነዋሪዎች በሙሰኞች ተሰቃይተዋል። ምን እንደሚደረግ ቢሮ ውስጥ የሚሰራ ጉዳይ መፍታት ሳይሆን ድርድር ነው የሚካሄደው። በዚህ ጉዳይ ከፍተኛ ምሬት ውስጥ ገብቷል። ምንድነው የተደረገ ያለው? የችግሩ ጥልቀት እስከሄድ ድረስ ነው ብለውን ጉዳይና እነዚህ ለመዝናኛ ተብሎ አካባቢዎች ሲጸዱ ሲስተካከሉ የተሰሩ ቦታዎች በምን ሁኔታ ነው ተላልፈው እየተሰጡ ያሉት የሚለውም ጥያቄ ፈጥሯል። ለነማን ነው የሚሰጠው የሚለውን ጉዳይ ያዝቷል። ከተሰጠበት ዓላማ ውጪም እየሄደ ነው ቤቶቹ መዝናኛዎቹ የሚልም መረጃዎች እየወጡ እሱንም እንዳስዋለን። ለሚቀጥሉ ግማሽ ሰዓታት እኔና ባልደረባይ ደረጀ መር ከእናንተ ጋር ቆይታ እናደርጋለን። እናንተም ይሄ ውይይት ለሌሎች ተደራሽ እንዲሆን ላይክ፣ ሼር እያደረጋችሁ እንደዚሁም ደግሞ ኢትዮ ውይይትን ሰብስክራይብ እያደረጋችሁ አብራችሁ እንዲቆዩ ጠይቃለን። ደሬ እንኳን በደህና መጣ። እንኳን ደህና ቆይ ጀማል። እንግዲህ መግቢያ ላይ ለማንሳት እንደሞከርኩ 3 መሰረታዊ አጀንዳዎች ነው ያዝነው። አንደኛው ከወደ ትግራይና ሱዳን አካባቢም አንድ በጣም አወዛጋቢ ነገር ተፈጥሯል። የአልቡርሃን ኃይል ወሳኛም ኩርሙክ የምትባለውን ቦታ መቆጣጠሩ ተሰምቷል። እንግዲህ ይህን ቦታ መቆጣጠሩ ምን አይነት አንድምታ አለው?
በተለይ ሱዳን ውስጥ ምንድነው ይዞ ሊመጣ የሚችለው ብሎ ነገር አለ። በዛው ልክ ደግሞ በኢትዮጵያ ውስጥ ለምን ኢትዮጵያም ብሔራዊ ጥቅም ጉዳይ ነው። አንዳንድ ጅል ሰዎች እንደሚናገሩ አይደለም። ሱዳን ውስጥ ገብቶ የራስን ጥቅም ማስከበር የለውና ጉዳይ ለኢትዮጵያ በምሳሌ ይህ እንዲህ እንዳለ አሜሪካ ደግሞ ድርድር ልካለች ሁለቱን ለማደራደር የአልቡራንንም ያኛውንም የፈጥኖ ደራሹንም ኃይል ማለት ነው። ምንድነው ያቀረበችው? የተወሰነ ቦታዎችን እንዲለቅ ፈጥኖ ደራሹ የሚል ነገር ነው ያቀረበችውና በዲዲአር ጦር ትጥቁ እንዲፈታ ነው። ይሄ ጉዳይ አግባባንም የሚል ነገር ነው መልስ የመጣ። ማን ለማለቆ ይወጣል ማን ጦር ይፈታል የሚል ጉዳይ ተነስቷል። ለአሜሪካ መልስ ሰጥቷል ፈጥኖ ደራሹ። በዛው ልክ ደግሞ አልቡራንም ይሄን ጉዳይ ይቀበላለሁ ግን ሙሉ ለሙሉ ቦታውን ለቆ መውጣት ያለበት የሚል ጥያቄ አሷል። እሱ ብቻ አይደለም በግብጽ የሚደገፈው ሙስሊም ብራዘርስ ሁድ የሚባለው ግን የድርድር አካል እንዳይሆን ባለፈ አሜሪካ በሽብርተኛ ፈረጀችው ማለት ነው። እሱም እንደ አንድ እንትን ተመቷል። አሁን እሱን በሽብርተኝነት መፈረጁ ሌላ ሱዳን ውስጥ ገብቶ ከሚያቦካ ህወሓት ላይ ምን ይዞ ይመጣል የሚል ነገርም እየተነሳ ነው ያለው። ህወሓት ሱዳን ውስጥ በሚያደርገው ጉዳይ በሽብርተኝነት መፈረጅ አለበት የሚል ጉዳይም ከወደ አሜሪካና አውሮፓ ዩኒየን አካባቢ እንቅስቃሴ መጀመሩ ተሰምተዋል። ይህ እንዲህ እንዳለ ነው እንግዲህ በጦርነቱ ላይ የህወሓት ሰዎች እንዳለ መርገፋቸው የተሰማው ማለት ነው። እሱ ላይ መጣበታለን ትንሽ እስቲ ስለ ተሳፋሪዎችን መከልከል ጉዳይ ላንሳና በዚህ ላይ ሐሳብ ተሰጣበታል ወይስ ከዚህ ለሐሳብ መጀመሪያ ሰጥተብሩ ዲዛይን ይችላል ወደሚቀጥለው እንዲና እንነስበታለን። በጣም ጥሩ። እንግዲህ ያኛው ምንድነው ዛሬ ባሶች እንግዲህ ከተለያዩ የትግራይ ክፍሎች ወደ መቀሌ መጥቶ ከመቀሌ ደግሞ ወደ አዲስ አበባ ጉዞ ያካሂዳሉ። ይሄ የተለመደ ሩተኑ ነበር። አሁን ግን እነዚህ ባስ የጫኗቸው ከዚህ በፊት ወጣት ነበር አፍሶ የሚመልሷቸው ነበሩ። አሁን ሁሉንም የትግራይ ተወላጅ ሆነውን ወደ አዲስ አበባ ወይ ደግሞ ከትግራይ ውጪ ለሚያደርጉ ጉዞ ክልከላ አድርጎ መልሷል። እነዚህ ታጣቂዎች ቲዲኤፍ ብሎ ራሳቸውን የሚጠሩት ለምንድን ነው? ወጣቶችን ምናልባት ለውትድርና ስለሚፈልጓቸው ነው የሚል ነገር ከዚህ በፊት ሲነሳ ነበር። አሁን ግን ማንኛውንም አሮጊትንም ይሁን ሕፃንም ይሁን ማንኛውም መሄድ አይችልም የሚል ነገር ነው ያነሱ። ምናልባት ይሄ ነገር ልክ እንደ ሉዓላዊ ሀገር ራሳቸውን ቆጥሮ የሁለትዮሽ ሀገር ግንኙነቶችን ዘግተናል። ልክ አሁን ሰማን ላይ ኤርትራው ከኢትዮጵያ ጋር ያላትን እንትኖችን ዘግታለች። በቪዛ ለምትገባው በቪዛ እንደዛ እያሰቡ ነው ወይ እነዚህ ሰዎች? ወይስ ደግሞ የተለየ ጦርነቱን ለመጀመር ወሰኑ? ጦርነት የሚጀመር ከሆነ ምናልባት ቤተሰብ መለያየት ይፈጠራል። እነሱ እንኳን ባያስቡም አክቹዋሊ እነሱ ከዛ ደረጃ የሚያስቡ አለ። እንደዛ ታስበው እንቅስቃሴውን ለመግታት ወይ ደግሞ ምናልባት እንቅስቃሴው በቀጠለ ቁጥር ጦርነቱ በምን ሰዓት ሊፈነዳ ስለሚችል በመሀል ንጹሃን ይጎዳሉ ከሚል ጭንቀት ይሆን ወይ የሚልም ደግሞ ሌላ ጥያቄ ያነሳል። ወይስ መንግስትን ፕሮቮክ አድርጎ በዚህ ድርጊቱ መንግስት ስሜት ውስጥ በመግባት ተበሳጭቶ በሰማይ የሚደረገው የፍላይቱን እንዲያቆም ታስቦ ነው ወይ? ሌሎች አገልግሎቶችን እንዲያቋርጥ መገፋፊያ ነው ወይ የሚለውን ነገር የተለያየ መላምቶችን ማስቀመጥ ይቻላል። እስቲ እንደው ምንድነው የታየስ? እሺ በጣም ግሩም። ወደ ሱዳኑ ከሚሪ በፊት ያው ያነሳውን ትኩስ ሐሳብ እንመልከተው። እንዳልከው በጣም ፈገግታ የሚያጭር ነው። በጣም የሚገርም ደግሞ መታወቂያ እያዩ ከሌላ ሀገር ለምሳሌ ከሌላ ክፍለ ሀገር ከአማራ፣ ከትግራይ፣ ከኦሮሚያ የዛ መታወቂያ ያላቸውን እነሱ ለቋቸዋል። የመለሷቸው የትግራይ መታወቂያ ብቻ ያላቸውን ነው። እና ልክ በሁለት ሀገራት መካከል ያለውን ግንኙነት ነው የሚመስለው። በቃ ቪዛ ብቻ ላይ የቀረው እንጂ ትግራይ እንግዲህ ሀገረ ትግራይ በእርግጥ በእንደዚህ አይነት መልኩ እየተለማመድን ነው። ግን 400 የሚጠጉ ናቸው። በዋነኛነት ግን የመለሷቸው እንግዲህ ወታደራዊ ካምፕ ለማስገባት ነው የሚባል አለ። ግን አቅመ ደካማም ምናምን አልመረጡም። ሁሉም ነው የመለሱት። አሁን ትልቁ ችግር ይሄ ነው። እዛ አካባቢ ጠበቅ ያለ እንግዲህ እንትን እያደረገ ነው። እና በእግራችሁ ብትሄድ ይሻላል የተባለ ነው። እንደውም አንዳንዶቹ እንደውም በእግራችሁ ብትሄድ ይሻላል 2000 ብር ከፍሎ ያለፈው አሉ። በነገራችን ላይ በባጃጅ ባጃጁ ያጭዳቸዋል ተሽለክልኮ በ2000 ብር ባጃጅ የተሽለክልኮ አሉና የትግራይ ህዝብ እንደው በጣም ያሳዝናል። ማለት ይሄ ሁሉ መከራ በዚህ በቲፒኤልኤፍ ፋይል በዚህ ደረጃ መድረሱ በጣም የሚያሳዝን ነው። እንግዲህ ወደ ትግራይ የምንሰማው ዜና በጎ አይደለም። ከዚሁ ጋር የሚያያዘውን ዜና አክዬ ሊድ እንግዲህ ቅድም ያነሳው የሱዳን ጉዳይ አለ። በጣም ይገርማል። በጣም በርካታ እንግዲህ የአርሚ 7 ታጣቂዎች ናቸው የረገፉት። እዛ ላይ የተሳተፉት አመራሮችም ዝርዝር ወጥቷል። አዛዡ ሙዘይ ይባላሉ፣ ጀነራላቸው ምክትል ወዲ ፊደል ጀነራላቸው፣ ሎጂስቲክ ተወልደ ኮሬል ይባላል፣ ኮሬል ናቸው። የኮሬል ይርጋ፣ ኮሬል ምሩጽ፣ እነዚህ ሁሉ እንግዲህ በዛ ላይ የተሳተፉ ናቸው።
አንዳንዶቹ ያው እንግዲህ እንደተሰውና አጠቃላይ ቲፒኤልኤፍ ፋይል እዛ አካባቢ አርሚ 70 በርካታ ጉዳት እንደደረሰበት ነው የሚያሳየው። ቅድም በጣም ኢምፖርታንት ፖይንት አንስታል። አንድ ነጥብ ቲፒኤልኤፍ በሽብርተኝነት ሊፈረጅ ይችላል ሱዳን ውስጥ በሚያካሄደው አጠቃላይ መጠነ ሰፊ የሆነ ግጭት እዛ ላይ በጣም አክቲቭሊ የተሳተፈ ነው የሚል ነገር ነው። ባለፈው ፍንጫ አይተናል። እንግዲህ ገንዘባቸውን ፍሪዝ ማድረግ ከዛ በኋላ አመራሮች ላይ ጉዞ ክልከላ ማድረግ የሚለው ነገር አለ። በነገራችን ላይ ወደ ሽብርተኝነት ለመፈረጅ እንደ ዋዜማ ነው እነዚህ ነገሮች ያለማመዱ እና ከዛ መረር ያለው አርጩሜ ይነሳል ማለት ነው። እና እኔ በጣም በብዙ ፐርሰንት ሳሰላው ቲፒኤልኤፍ በሽብርተኝነት መፈረጁ የማይቀር ነው። ይሄ ቲፒኤልኤፍ በሽብርተኝነት መፈረጁ ለኢትዮጵያ መንግስትም ሆነ ለኢትዮጵያ አይ ቲንክ ሰየው ነው የሚመስለው። ነገር ግን አንጻሩ ደግሞ ለኤርትራና ለግብፅ እጅግ አደገኛ ነው የሚሆነው። ምክንያቱም ከሽብርተኛ ልክ ከአይኤስአይኤስ ጋር እንደማበር ከሌሎቹ ከአልሻባብ ጋር እንደማበር ነው የሚቆጠረው። እንደ ማፊያ ስቴት እንደ ሽፍታ ስቴት በዓለም አቀፍ ደረጃ የሚያስፈርጅ ነው እና የቲፒኤልኤፍ በሽብርተኝነት መፈረጅ ፍንጥርጣሪው ቀጥታ ሻዕቢያንን እንዲሁም ግብፅንም ራሱ ሰለባ ሊያደርግ የሚችልበት ሁኔታ አለ። እኔ ሱዳን ውስጥ በእንደዚህ ደረጃ መስዋዕትነት ከፍሎ ቲፒኤልኤፍ የፖለቲካ ስሌት እንደውም ባለፈው አንተ ስታነሳም አይ የተለመደው በዚህ በወለጋ ከዚህ ቀደም የጀመሩበት አለ በምዕራብ ሰብረው በመግባት ያላቸውን ተጽዕኖ ለማሳደር ነው የሚል ነገር ነው ባለፈው የተነሳው። ከዛ ጋር ማያያዝ የቅጥረኝነትም አባዜም አንስታል። በጣም ሚዛን የሚደፋው የቅጥረኝነቱ ነው ማለት እዛ አካባቢ ወደ ወለጋ ተገብቶ ልክ እንደ አማጺ ሆኖ በምዕራብ እንግዲህ አሁን በቤንሻንጉል ብሉ ናይል ተያዘ ማለት ኩቡክ ተያዘ ማለት ቀጥቶ እንግዲህ ወደ ኢትዮጵያ እየሰረሩ ይገባሉ። በነገራችን ላይ መግባታቸው የማይቀር ነው እና ሰርገው በመግባት ሊያደርሱ የሚችሉበትን የፖለቲካ ተጽዕኖ አሰላውትና የተከፈለው መስዋዕትነት አሰላውና በጣም ሚዛኑ በጣም ተዛባብኝ ማለት ቲፒኤልኤፍ ካለው የሰው ኃይል አንጻር ካለው አጠቃላይ ቁመና አንጻር ይህ ሁሉ መስዋዕትነት ከፍሎ ባዕድ ሀገር ምን አይነት የፖለቲካ ትርፍ ማግኘት እንደሚችል ግራ ያጋባል። ወይም አመራሮቹ እንግዲህ እንደምታውቃቸው የስትራቴጂክ ማይንድ የላቸውም፣ በጣም የደከመ ማይንድ ነው ያላቸው። በእነሱ ምክንያት እንግዲህ የትግራይ ህዝብ ጭዳየው ነው። የሱዳን ጉዳይ የኛ ጉዳይ ነው፣ ምንም ይሉንታ ምናምን የለም። በነገራችን ላይ እንደውም ምን ብለዋል ባለፈው ይሄ ኢትዮጵያ ውስጥ የአርኤስኤፍ ካምፕ አለ ተብሎ ሲዘገብ በነገራችን ላይ ኢትዮጵያ ውስጥ ያሉ ሪፖርተሮች ናቸው ዘገባውን የላኩት ይባላል። እና ይሄ እኔ እንደ ትሪዝን ነው የምቆጥረው። ይቅርታ አድርግልኝና ከሙያ አንጻር አለ ማለት ሙያና የሀገር ጥቅም ይለያያል። ናሽናል ኢንተረስት ላይ መደራደር የለብህም። የትኛው መንግስት ይምራት አገሪቷን ናሽናል ኢንተረስት ነው። ግብፅ የትኛው የግብፅ የመረጃ ባለሙያ ነው የግብፅ ሱዳን ውስጥ ያላትን አጠቃላይ ሮል ለዓለም አቀፍ ሚዲያ ሪፖርት ያደረገው? እና አንዳንዴ መጠየቅ አለብን። ልክ እንደ ዜጋ እንደ ሀገር ዜጋ ልንቆረቆር ይገባና ሱዳን ውስጥ ያለውን ጉዳይ በአንክሮ መመልከት አይ ቲንክ በጣም ያስፈልጋል የሚል ነገር ነው። መልካም እንግዲህ ከዚሁ ሳንወጣ ምናልባት ከዚህ ጋር ምናልባት ተያያዥም ስለሆነ ወዴት ሊያመራ ይችላል የሚለው ነገር መታየቱም ጠቃሚ ይመስለኛል። አሁን ነገሮች ትንሽ ወሰብሰብ ብለዋል። ሄዱ እዛ ሱዳን ውስጥ ሄዶ ያን ነገር ሁሉ ችግር ውስጥ ገቡ። ፕላስ ደግሞ እዚህ ከመንግስት ጋር ያላቸውን ነገሮችን ደግሞ ችግር እየፈጠሩ ነው ያሉት። እርግጥ ነው በዓለም አቀፍ ጫናዎቹ እየመጣባቸው እንደሆነ እየታየ ነው ያለው። ምንድን ነው ሊሆን የሚችለው? ቀጣዩ ምን ሊፈጠር ይችላል የሚለውን ጉዳይ ላይ ምናልባት እንግዲህ በጣም ግሩም ሁለተኛ ደረጃ የምናነሳው አለ። አክቹዋሊ አሁን ቲፒኤልኤፍ ሊያደርግ የሚችለው እንዳልከው ፕላን ኤ ቢ ምንድነው? ቲፒኤልኤፍ እንግዲህ በሀገር ደረጃ ያለውን ተጽዕኖ ለመጨመር አሊያንስ ሲክ ያደርጋል ማለት ጥምረት ይፈልጋል። ለመናገር ያ ጥምረት ኦክሲጅን ነው ለቲፒኤልኤፍ እና እንደ ኦክሲጅን ሰርቫይቭ ለማድረግ ግን ከዚህ ባሻገር አሁን ጎረቤት ሀገር በእንደዚህ አይነት በጣም እላፊ ሄዶ መስዋዕትነት የሚያስከፍል የፖለቲካ ስሌት ከምን የመነጨ እንደሆነ እሱ በደንብ መታየት አለበት። ዞሮ ግን የፈረንጆቹ አርጩሜ እየተነሳ ያለው የቲፒኤልኤፍ ተሳትፎ በኢትዮጵያ ውስጥም ሆነ በጎረቤት ሀገር አጠቃላይ ቀጠናውን ከመረበሽ አንጻር ስለሚመለከቱት የእነሱ አርጩሜ በጣም በከፋ ቁጥር ለፌዴራል መንግስቱ ትልቅ ጉልበት ነው የሚሆነው እና ቲፒኤልኤፍ ሁለት ሴናሪዮ ማስቀመጥ ይችላል። ኦኬ ሳይወድ በግዱ በፌዴራል መንግስቱ አጠቃላይ በሚያስቀምጠው ሞዳሊቲ ይገብራል ወይም ወደዛ ይመጣል። አንድ ይሄ ነው። ሁለተኛ አይ ቲፒኤልኤፍ ብሎ ከውስጡ ራሱ የሚፈረካከስ ውስጡ አጠቃላይ ያለው የፖለቲካ እንቅስቃሴ ራሱን የሚበላው ሊሆን ይችላል። ሶስተኛ ጥምረት ፈጥሮ ከእንደገና ደግሞ ምናልባት በሽብርተኝነት ቢፈረጅም ወይም ደግሞ የዓለም አቀፍ ኮሚኒቲ ቢያገለው ከጥምረት ፈጥሮ የፌዴራል መንግስቱን አጠቃላይ ኢትዮጵያ የፖለቲካ መስቀልቅል በዚሁ መልኩ ሊያስቀጥል የሚችልበት ሁኔታ አለ። አራተኛ የፌዴራል መንግስቱ
ቲፒኤልኤፍን እንትን ብሎ ምንድነው አድቅቆ በሌሎች ኃይሎች በእነ ቲፒኤፍ ኃይሎች በነጌታቸው ረዳ እንግዲህ ትግራይን ደግሞ ቴክ ኦቨር የሚያርግበትም አማራጭ አለ። ቲፒኤልኤፍ መንፈስ ያለው ሁሉ የመዳከምና የመለያየት ነገሮች ተፈጥሯል። ሰሞኑን አይታል የቀድሞ ጠቅላይ ሚኒስቴር ልጅ ሰማር ወታ የተናገረችው እሷ በጣም በዛው ልክ ደግሞ ሌሎቹ ደግሞ እና በጣም እየተብላላ ነው። አሁን እዚህ የተፈጠረው መከፋፈል ውጪንም ሰንጥቋቸዋል። ስለዚህ ወደድክም ጠላህም የሆነ አንደኛው ቡድን አሸናፊ ሆኖ የሚወጣበት እድል እንዳለ ነው የምታየው። አንጻራዊ ደግሞ ያን አቶ ጌታቸው ያለውን እንትን የተቀበሉ ይመስለኛል፣ የተረዱት ነገሩን ማለት ነው። ይሄ ዝም ብሎ ዋላ ቀር በሆነና እኛ ካላሸነፍን፣ እኛ ካልመራን፣ እኛ ጥቅሙን ሁሉ ካልበላን የሚሉን ማይንድ ሴት ያስተካከሉ ይመስለኛል። የሚሻለው ከዚህ በኋላ ሁላችንም እኩል ጥቅሙን እንብላ፣ ሁላችንም እኩል ተባብረን እንምራ። እኛ ሱፐር ነን የሚለው ነገር የሚያስኬድ አይመስለኝም። ምናልባት ቀዳዳ ሊሆን የሚችለው ወልቃይ ነው። ለሱም ደግሞ ዴና ሞዳሊቲ የታሰበ ያለ ነገር ይመስለኛል። ይህን ችግርን እንዴት መፍታት ይቻላል? ስለ እውነቱ ካየን ብዙ ነገር ማንሳት ይቻላል። ወልቃይትን በተመለከተ ራሱ እሱም በሂደር እናቆየውና ሪሊ በዚህ ደረጃ ደም የሚያፋስስ ነገሮቹ በምን ሁኔታ ነው የሚለውን ነገርም ጥያቄ ሊያነሳ ይችላል። ይህን ደም ሳይፈስስ ሁሉም ተጠቃሚ የሚሆንበት መንገድስ መፍጠር የሚቻልበት መንገድ የለም ወይ የሚለውም ደግሞ ሌላ እይታ መታየት መቻል አለበት እንጂ ለአንዱ ብቻ ርስት ቆርጠ ሰጠ ለዛ ርስት መከላከል ደግሞ መዋጋትም የለም። እኔ ብዙ ውሃ የሚደፋም አይመስለኝም እሱ ነገር ማለት። እንደዛ አይነት ነገሮችን እስቲ በሂደት የሚታዩ ይሆኑና ቀጣይ ወደ ቀጥሎ አጀንዳ እንሂድ። የሚቀጥሉ አጀንዳ ቅድም እንዳነሳው መግቢያ ላይ ፋኖ አዲስ ምስጥር እንግዲህ ይፋ አድርጓል። የትግል ስትራቴጂውን ግልጽ አድርጓል። አሰላለፉን ይፋ አድርጓል። እንግዲህ የፋኖ መሪ ዘመነ ካሴ ሰሞኑን አንዴ ሰራዊቶቹን ሲያስመርቃቸው ቀጣይ እንዴት ወዴት ነው የምንሄደው፣ ከማን ጋር ነው የምንሄደው፣ አካሄዳችን እንዴት ነው የሚለውን ነገር አብራርቷል። ከሱ በላይ ግን ጀነራል ተፈራ ፋኖ ከማን ጋር ነው ሊሰለፍ የሚችለው፣ ከማን ጋር ነው የማይሰለፍ የሌለበት፣ እንዲያውም እሱ ብቻ አለ የአማራ ጠላት ማን ነው፣ የአማራ ወዳጅ ማን ነው ብሎ ሁሉ በይኗል። ይህን ዝም ብሎ እሳቸው በየኑ ብቻ ሳይሆን ፋኖ በራሱ አስቦ የደረሰበት ምንጭ ይመስላልና ስለዚህ አሁን ግልጽ ያለ ነገር ያስቀምጧል። ምንድነው የተቀመጠው ነገር? ለፋኖ ጠላት ማለት ውሃትን በሁለት ከፍሎ አየ ፋኖ። አንደኛው ቡድን የነጌታቸውን ቡድንን አድርጎ ወሰደው፣ አንደኛውን ቡድን ደግሞ የነ ዶክተር ደብረጽዮን ቡድን አድርጎ ወሰደው። ይሄ የነጌታቸው ቡድን የአማራ ጠላት ነው፣ የፋኖ ጠላት ነው። ወይራስ እነ ዶክተር ደብረጽዮን ቡድን የአማራ ወዳጅ ነው፣ የፋኖ ወዳጅ ነው። ስለዚህ እነ ዶክተር ደብረጽዮን ጋራ ሆነን አሁን ያለው የአማራ ጥቅምን ለማስከበር እንታገላለን፣ እየሰራን ነው፣ እንተባበራለን፣ እየሰራን ነው ያለን የሚለውን ግልጽ አድርጎ ነው የተናገረው። ምናልባት ዘመነም እሱኑ አይን ነገር የሚያጠናክር ነገር ነው ያነሳው። እንግዲህ አሁን አማራ ምንድነው ጥቅሙ የሚለው መታየት ያለበት ይመስለኛል። እንግዲህ የአማራ ወዳጅ ነው ብለህ ካስቀመጥ ከአንድ ወገንን አማራ ምንድን ነው የሚፈልገው? እነዚህ ሰዎችና አማራ መካከል ያለው ግንኙነት መስተጋብር፣ የጥቅም ግጭት ምንድን ነው የሚለውን ነገር የግድ ማንሳቱ ጠቃሚ ይሆናል ማለት ነው። እንግዲህ እነ ዶክተር ደብረጽዮን እነማን ናቸው እና አቶ ጌታቸው እነማን ናቸው? ሁለቱ ስለተነሱ ማወዳደሪያ ሁለቱ የተነሳው ጌታቸው ማለት የቲፒኤልኤፍ አገልጋይ የነበረ የቲፒኤልኤፍ ሹመኛ የነበረ ወራስ ቲፒኤልኤፍን የመሰረተ አይደለም። ኮር ቲፒኤልኤፍ አይደለም ስራ ቲፒኤልኤፍን የመሰረተ አይደለም። ከከተማ እዚህ ትምህርት ተምሮ ያው ትውልዱ እነሱ ስለሆነ ወስዶት ስልጣን ላይ ያወጡትና እስከ ምንድነው ስሙ ማስታወቂያ ሚኒስቴርነት ደረጃ የወሰዱት ሰው ነው። ከዛ በኋላም ደግሞ ተገፍቶ ትግራይ ከተገባ በኋላ እንደዚሁ ማስታወቂያ ኃላፊ ሆኖ ሰርቷል ትግራይ ክልልም እንጂ ቲፒኤልኤፍን አልመሰረተም። ቲፒኤልኤፍና አማራ ግጭት የቱ ጋር ነው የሚጀምረው? ጌታቸው ስልጣን ሲይዝ ነው ጀምሮ ወይስ ቲፒኤልኤፍና አማራ ግጭት መቼ ነው ጀምረው ብትል ደግሞ እንግዲህ ዋነኝነት የምታገኘው 1968 ነው። ትግሉ ሲጀመርበት የተጀመረበት መሰረቱ አማራን ገዢ መደብን እንሰብረዋለን የሚል ነው። እሱ ጨቋኝ አማራን እናስወግዳለን በሚል ነው ተነሳው። ምናልባት ትግሉን ልትጀምሩ ሊሆን ይችላል ይሄን ነገር ያሉት፣ በኋላ ደግሞ ሐሳቡን ሊቀይሩ ይችላሉ ብለ ደግሞ ስንገመግም ስልጣን ለመያዝ እንቅስቃሴ ባረጉበት ዘመናቶቹ ሁሉ
እያንዳንዱ የትግራይ ኮረብታ የአማራ መቃብር ይሆናል እያሉ የዘመሩ ነው ያደጉት ወደ ስልጣን ለመምጣት ተሳካላችሁ። ስልጣን ላይ ከወስበጡ ደግሞ አማራ የሚባል ጨቋኝ ህዝብ አፈናቅሉ በሚመስል መሰረት ህገ መንግስቱን በዛ ደረጃ አረቀቁት። እኛ ብሔር ብሔረሰቦች ከአማራ ነፃ ወጣን፣ አማራ ከመጣብን መልሰን አገር ለመመስረት ወስነ ያለ ሚላይት አንድምታ ያለው ህገ መንግስት ጽፎ 27 ዓመት መሩ። ይሄ 27 ዓመት ደግሞ ሲመሩ ዋናው የዛሬዎቹን ዶክተር ደብረጽዮን አለቃ አቦይ ስብሃት ይወጡና አማራና ኦርቶዶክስን ሰብረናል፣ እንደ ሲጋራ ጭሰን ረግጠናል እያሉት ነው። ጭራሽ አማራውን ራሱን እሱ ጋር ራሱ የሚሰሩ ሰዎች ደግሞ እየወጡ አማራን ይሳደባሉ። ታማኝታቸውን ለመግለጽ ሹመት ለማግኘት መሳደብ አለበት። ይሄ ነው ግንኙነቱ ያለው። አሁን ጋሽ ተፈራ ወዳጃችን ነው ያሉ ሰዎች ማለት ነው። ኦኬ ከተሸነፉ በኋላ ሊጸጸቱ ይችላሉ ብለ ደግሞ እናስብ። ሊሸነፉ ስለ አማራን የምናወራርድበት ሐሳብ አላሉ መጡ። ጭና ላይ ምን እንደፈጸሙ የሚታወቁ ጎንደር ሰው ያውቃል። እንዳለ እስከ ደብረ ሲና ሲመጡ ምን ሲፈጽሙ እንደነበር ይታወቃል። እሱ ብቻ ደግሞ አይደለም። እሺ አሁን ደግሞ እሱም ደግሞ እንርሳው። አሁን ቲፒኤልኤፍ እና ፌደራል መንግስት ለምንድነው ተጋጩት? የአማራን ርስት ነው የሚባለው ወይ ደግሞ እኛ ማንነታችን አማራ ነን ያሉትን ወልቃይቴዎችን አይ የእናንተ ማንነት ትግራውያን ነው እሱን አሳልፈው ጸና ትግራውያነት ስር እንመልሳቸው ሲባል አይ በማለቱ ነው አይደል እንጂ ቢሰጣቸው ግዛት አንድነት እኮ ነው ያሉት እኮ ሌላ ነገር አይደለም። ወልቃይትና ራያ ቢሰጣቸው በቃ ተፈናቃይና ግዛት አንድነት እኮ ነው ያሉት። ያው እነሱ ግን ያው ወልቃይትን ይዘው አይቆሙም። አክቹአሊ ያው ግዛት አንድነት አሁን የጸጣባቸው መሰረታዊ ያለው ግዛት አንድነት ተፈናቃይ በጉልበታችን መልሳለን፣ ወልቃይት ያለውን ህዝብ መልሰን ትግራውያን እናረጋለን ብለዋል። በቃ የፕሪቶሪያ ማዕከላዊ ክርክር ነው። አሁን እነዚህ ናቸው እንግዲህ በጋሽ ተፈራ የአማራ ወዳጆች የሆኑ ሰዎች ማለት ነው። እንዴት ታያለ ወንድም? በጣም ግሩፕ እንግዲህ የቲፒኤልኤፍ እና የፋኖ እንግዲህ ጥምረትን በተመለከተ እኔ ከመጀመሪያ ያው እንግዲህ የዘመነ ሰምቼዋለሁ። ከዘመነ ሐሳብ ስትመለከት ጥምረት እንደሚያደርጉ ነው። ጥምረት ከቲፒኤልኤፍ ጋር ብቻ አይደለም ከቀጠና ኃይሎች ጋርም ብሏል። ቀጠና ኃይሎች ማለት ያው ሱዳን ውስጥ ካለው እንግዲህ ወይ ከአልቡርሃን ጋር ሊሆን ይችላል መደረጉ የማይቀር ነው የሚል ነገር ነው። አሁን እዚህ ጋር በደንብ መሰመር ያለበት ነጥብ ምንድነው ነው ቲፒኤልኤፍ ውስጥ አማራን የሚጠላው መንፈስ ጮህ አልወጣም። ለመናገር የቲፒኤልኤፍ አማራን የሚጠላው እንደ ህዝብ የሚጠላው መንፈስ ጮህ እስካልወጣ ድረስ ከቲፒኤልኤፍ ጋር አሊያንስ ክሬት ስታደርግ በጣም አደጋ አለው። አንድ ያነሳው ነገር አለ። ዋነኛ ጥቅማችንን በሚስጥር ኪሳችን ይዘን እንጣመራለን የሚል ነገር ያስቀምጧል። በሚስጥር ኪስ መያዝ ማለት ምን ማለት ነው? እንግዲህ የአማራ እንግዲህ ሚስጥር ኪስ የትኛው ነው? ከቲፒኤልኤፍ የተሰወረ ብለህ ስታስቀምጠው ምናልባት የወልቃይትና ራያን ጉዳይ ለጊዜው በሚስጥር ኪስ ይዞ ከዛ የፌዴራል መንግስቱ በመውጋት ላይ ብቻ የታሰበ ምንድነው ጊዜያዊ የሆነ እንትን ነው ጥምረት ነው ወይስ ከዛ ያለፈ ጥምረት ነው የሚለው ነገር በደንብ መተንተን አለበት። እዚህ ጋር ማስመር የምፈልገው ነገር ምንድነው እኔ ከቲፒኤልኤፍ ጋር ጥምረት ሲፈጠር ዶሚኖ ኢፌክት አለው። በዊዝን ፋኖ ከቲፒኤልኤፍን በመቃብሬ ላይ የሚል ኃይል አለ። አነቀኝ የቲፒኤልኤፍ ጉዳይ እኮ ያንቃል። ይሄ ምንድነው የራሱ የሆነ በነገራችን ላይ ዊዝን ፋኖ የነጸብራቅ አለው። ለምሳሌ ከቲፒኤልኤፍ ጋር ጥምረት እንፍጠር ስትል ቲፒኤልኤፍን በመቃብሬ ላይ የሚል እጅግ የመረረ ጥላቻ ያለው ለቲፒኤልኤፍ ኃይል አለ። በተለይ ጎንደር አካባቢ ያለው አደረጃጀት ማለት ነው። ጎንደር አካባቢ ያለው አደረጃጀት ቲፒኤልኤፍ ቪክቲም ነው። ምናልባት ጎጃም አካባቢ ያለው አደረጃጀት ከቲፒኤልኤፍ ጋር ኩታ ገጠም ስላልሆነ በድንበር አጠቃላይ ካለው ግንኙነት አንጻር ከህወሓት ጋር ግንኙነት ቢደረግ አይጠላም ብለን ድምዳሜ ላይ እንዳደርስ የፖሊት ቢሮ ኃላፊው ዋና የዘመነ እንግዲህ የፋኖ የአፋብን መሪ ነው ይሄን የተናገረው። የጎጃም አደረጃጀት ተነጥሎ ይሄን ነገር ቢናገር ኤክስፔክትድ ነው ትላለህ። ምክንያቱም በቃ ጎንደር አካባቢ የታወቀ ጥላቻ አለ። ቲፒኤልኤፍ በጥንቃቄ ነው የሚያዩት። ቲፒኤልኤፍ በአደባባይ እኮ የምዘምተው 4 ኪሎ አይደለም የሚለው ወልቃይት ነው የሚለው። በአደባባይ የሚናገረው የእሱ 4 ኪሎ ወልቃይት ነው። ስለዚህ በአደባባይ ወልቃይት ዘምታለሁ እያለ ምን አይነት ታክቲካል አሊያንስ ነው ልትፈጥር የሚችለው የሚለው ነገር ራስ የሚያዞር ነው ቁጭ ብለህ በደንብ ስታሰበው ማለት ነው። እና እኔ እዛ አካባቢ እንግዲህ የተፈጠረ አዲስ ዳይናሚክስ ይኖራል እንደማስበው። ያ ዳይናሚክስ ምንድን ነው? ከቲፒኤልኤፍ ጋር ግንኙነት ተጀምረዋል። ያ ግንኙነት እንግዲህ ፌዴራል መንግስቱን በማስወገድ ላይ የተጣመረ ነው ወይስ
ቲፒኤልኤፍ እና ፋኖ በጣም የሚወዛገቡባቸውን እጅግ አስፈላጊ የሆኑትን እነዚህ ወልቃይትና ራያን ለጊዜው ዳምፕ ያደረገ ነው ብለህ በደንብ መመርመር አለብህ ማለት ነው። እንደዛ ደግሞ እንዳትል ከቲፒኤልኤፍ ቮካብለሪውን አልተውም እስከ ቅርብ ጊዜ ድረስ አይደለ የወልቃይትና ራያ ጉዳይ ትቶት አያውቅም። ምን እስከ ቅርብ እስከ 3 ቀን ቀራቀመ። ወልቃይት ጉዳይ በመቃብሬ ላይ ያ ነው። ስለዚህ የማናውቀው ልሰጡት ነው ወልቃይትን ለቲፒኤልኤፍ ወይ የማናውቀው ሌላ ቲፒኤልኤፍ ወልቃይት አይደለ ወልቃይትን ለቲፒኤልኤፍ ለመስጠት ተባብሮ ነው። እንዴት ነው ቲፒኤልኤፍ ራሱ አሁን ከፋኖ ጋር ጥቅማችን ሳናስነካ ጥቅማችን ሳናስነካ ዋና የአማራ ሕዝብ ጥቅም ሳናስነካ አስፈላጊውን ጥምረት እንዳስፈላጊ ጥምረት እናደርጋለን ማለት ነው። ስለዚህ ጥቅም የሚያስነካ ከሆነ ከዛ ደግሞ ሚስተር ኪስ ከተን ብሏል። ያ ማለት ከቲፒኤልኤፍን ያላቸውን አቋም ኤክስፖዝ ሲያደርጉ ከቲፒኤልኤፍ ጋር ታክቲካል አሊያንስ ለመፍጠር ነው ወይ ምንድነው? ቲፒኤልኤፍ እኮ በዋይት እንደ ብላክ የተናገረው ሸራው ውስጥ ስቃዩን እየበላ ያለ እውነት ኢትዮጵያዊ እኮ አለ እኮ ተፈናቅሎ እኮ ይሄ ነው የሚያሳስበኝ፣ ይሄን መመለስ አለብኝ እኮ ነው እያለ ያለው። ግን ስመልሱ ኃጢአቱ ምኑ ጋር መሰለ እነዛ ሰዎች መመለስ ጥያቄ የለም። እዚህ ጉዳይ ላይ ነው ወደፊት በደንብ አድርጌ እሰራለሁ። የሚገርም ነገር ማለት ነው አገራቸው ነው መስራት አለባቸው። ዝም ብሎ አንድ ሀገርን የራስ ብቻ አድርጌ በአንድ ከተማ ውስጥ ከአንድ አይነት ሰዎች ውጪ ንግድ እንዳይነግድ ምናምን እያደረክ ኢትዮጵያ የሚባል መዝሙር የለም። እንደዚህ አይነት ነገር ማቆም ነው ያለበት። እነዚህ ሰዎች መመለስ መቻል አለባቸው። ጥያቄውን አሁን የአስተዳደራዊ የመዋቅሩ ጉዳይ ነው ይመጣው። ቲፒኤልኤፍ እያሉ እስከነ መዋቅሬ እመለሳለሁ መመለስ እስከነ መዋቅሬ ደግሞ ሲመለስ እዛ ያሉ ሰዎች እኛ አማራንን ብሉ እኔ ግን ትግራውያን አደርጋቸዋለሁ ምን ነገር ነው። ይሄ ነው ዓላማው። የምታገልለት ዓላማው ነው በግልጽ ነው። በዚህ ዓላማ የምታገል ሰው ጋራ ስትታገል አንተ ሄደ ማለት ነው። ይሄን እኮ እንደውም ሲሆን ቢሆን እኮ ያለ አማራ አንተ የምትታገል ከሆነ አንተ እኮ ልትወጋው እኮ የሚገባው እኮ ቲፒኤልኤፍን አብሬ ታገላለሁ ማለት ተቀብለለታል ማለት ነው። ይሄን ነገር ማለት ነው። አው ልክ ናችሁ። እዛ ያሉ ሰዎች ወደ ትግራይያን መመለስ አለባቸው ወይ ቲፒኤልኤፍን ይሄን ነገር አስቁሙ። ቲፒኤልኤፍ የግዛት አንድነትን የሚባል ነገር ትቶ መንግስት መወገድ ነው ያለበት። አሁን ጥያቄ ወልቃይት ራያ ምናምን አይደለም። ይሄ ስርዓት ነው መወገድ ያለበት ካለ ኦኬ ጥቅም የሚያጋጭ ነገር የለም ነው። ቲፒኤልኤፍ ግን አሁን ትላንት ማታ ራሱ ስለ ግዛት አንድነት ነው የሚያወራው። ሄዶ እዛ ሰዎች ነፃ ያወጡ ሰዎችን መመለስ ነው የሚፈልገው። ይሄ ሁሉ በሆነበት ሁኔታ ከነዚህ ጋር እሰራለሁ ማለት ሪሊ መተባበር ያን ጥያቄ ከመቀበል በምን ይተናነሳሉ? ጥያቄ አለኝ። ስለዚህ አሁን ሊያመጣ የሚችለው ነገር ፋኖን ይፈረካክሰዋል፣ ይከፋፍለዋል። ይሄ ጉዳይ በጣም ከገፋ ወደፊት ከገፋ ምክንያቱም ወልቃይት እንደ ኮዝ አድርጎ የተነሳ በጣም በርካታ እኮ የፋኖ ኃይል ነው። ወልቃይት አይደል የማንነት ጥቃት ደረሰብኝ ብሎ የተነሳ እኮ በጣም በርካታ ኃይል አለና ያን አጀንዳ ሽጠህ የምትታገልበት ነገር አይኖርም የሚል ነገር ነውና ይሄ ነገር በጣም ገፍቶ ማለት ከቲፒኤልኤፍ ጋር እንደው በጣም እጅግር ኖሮት ስጋ ለብሶ በአደባባይ ጥምረቱን በአደባባይ የሚታይ ከሆነ ዊዝን ቲፒኤልኤፍ ዊዝን ፋኖ የተለያዩ የፖለቲካ አንትኖች አንጃዎች ሊፈጠሩ ይችላል የሚል ነገር ነው። ውድ አድማጭ ተመልካቾቻችንም እናንተ ምናልባት በዚህ ሂደት ላይ ቲፒኤልኤፍ ነው አቋሙን ትቶ ከፋኖ ጋራ የሚሰራው ወይስ ፋኖ ነው የቲፒኤልኤፍን አቋም ተቀብሎ ለጋራ ዓላማ ወልቃይትና ራያን ወደ ትግራይ ለመመለስ የሚታገለው ወይስ ምንድነው የሚፈጠረው? ለኛም ያልታየን ነገር ካለ የታያችሁ ነገር ካለ ሐሳቡን እንድትሰጡን እየጠየቅን ኢትዮ ውይይትን ሰብስክራይብ ማድረግ አዘንጉያል። ወደ ቀጣይ አጀንዳችን እንሻገራለን። ለመላው ቤተሰብ ደረጃውን የጠበቀ የመኖሪያ መንደር እንዲሁም ነግዶ ለማትረፍ አሊያም ለማከራየት ታስበው እየፈለጉ ነው? ይህ ትክክለኛው ጊዜና እርሶን የሚመጥን ቦታ ነው። እንደ ወትሮ ለደንበኞች ጥያቄ ተገቢ መልስ የሚሰጠው ድርጅታችን አሁንም ለመጨረሻ ጊዜ የንግድ ሱቆችን በደራችሁ መሃል መርካቶ አሊያም የመኖሪያ ቤቶችን ባሸበረቀችው ፒያሳ ሲያቀርብሎ በታላቅ ደስታ ነው። ደረጃውን የጠበቀ የንግድ ሞል በመሃል መርካቶ በ11 በ16 በ22 እና በ32 የካሬ ስፋት በፈለጉት የወለል አማራጭ በ440 ሺህ ብር ቅድመ ክፍያ አሊያም በ1.7 ሚሊዮን ብር ጠቅላላ ክፍያ ጀምሮ በቅናሽ መግዛት ይችላሉ። የምንሸጥላችሁ ሱቅ ደረጃቸውን የጠበቁ የጋራ መገልገያዎችን ያሟላ ሲሆን ሞሉም በኔት ኤሪያ ብቻ በመረጡት ወለል ላይ በመሆኑ ልዩ ያደርገዋል። የእርሶ ፍላጎት የመኖሪያ ቤት ከሆነም ውስን ቤቶች በቀሩን በታሪካዊቷ መሃል ፒያሳ ከባለ 1 እስከ ባለ 3 መኝታ በፈለጉት የወለል አማራጭ ማግኘት ይችላሉ። ልብ ይበሉ፣ ይሄ የማይደገም ዕድል ለሚቀድሙ 20 ደንበኞች ብቻ ስለሆነ ፈጥኖ በድርጅቱ ስልክ በ09 333 ላይ ፈጥነው ይደውሉ። ቀጣይ እና የመውጫ አጀንዳ እንግዲህ አዲስ አበባ ውስጥ አንድ ነገር ተፈጥሯል። ምንድነው? ሙስና በጣም ተንሰራፍቷል። ይሄ ሙስና ደግሞ ስፔሲፊካሊ ለይቴ እንዲታያል የሚገርም ነገር ከማዕከል እስከ ክፍለ ከተማ ድረስ አሁን ወረዳ አቁሟል። የመሬትን ጉዳይ ያለበት የመሬት ክንፍ ላይ
አደገኛ ሙስና ነው ያለው። ሰዎች በሚሊዮን ጉቦ ከፍሎ የመሬት ቢሮ ውስጥ ወሳኝ ቦታ ላይ ይቀጠራሉ። ይሄ ፋክት ነው። ፋክትን አትናገሩ ማለት አይቻልም። የሚቻለው ነገር ምንድነው? ማስተካከል ነው የሚቻለው። ይሄ ጠፋውን ነገር ማስተካከል። እነዚህ በዚህ ሚሊዮን ብር ጉቦ ከፍሎ በዚህ ቦታ ላይ የሚሾሙ ሰዎች ባለ ጉዳይ ሲመጣ ጉዳዩን ማስተናገድ የሚገባውን ፕሮሴሱን ማድረግ ሳይሆን በአሰልቺና አይሆንም በሚል ነገር ተስፋ አስቆርጦ ድርድር ነው የሚገባው። ይናል ብሬናል ሚሊዮን በሚሊዮን ነው የሚጠራው ድርድር ጠራል። አንዳንዶቹ ደግሞ የደረጃቸው በተለይ ማዕከል ውስጥ ያሉ ዳይሬክተር ምናምን ወሳኝ ያሉ ደግሞ ቢሮ ማታገኛቸው። እኔ ይህንን ጉዳይ ለማጣራት እኔ ዊትነስ ስለሆንኩ ነው። አንድ ወር አንድ ሰውን ለማግኘት ሄጃለሁ። አንድ ወር ውስጥ አላገኘሁትም ሰውየው ቢሮ። ከዛ ቀስ ብዬ አጣራው። ቢሮ እኮ እዚህ እኮ አይደለም እንትና ስጋ ቤት ቪአይፒ ውስጥ ነው ቢሮ የሚል ደረጃ እስከ መስማት ደረጃ ነው የተካሄደው ነገር ማለት ነው። እንደዚህ አይነት አሰራርን ክብርት ከንቲባው ማለት ነው መንቅራ ካላነሳች ማለት ነው ህዝቦች ውስጥ ግሪቫንስ እየፈጠረ ነው። እኔ ጋር ቅሬታ ፈጥሯል። ፋክት ነው ልንገርህ። እንዲህ አንድ ሰው መሬትን ለመውሰድ የተሰጠውን ለመቀበል እሱ ምላኩት እነሱ በስልክ ምላኩት በ30 ደቂቃ ውስጥ ሁሉ ነገር ጨርሶ ሊሄዱ ይችላሉ። ባለ ጉዳይ ግን እኔ ባለ ጉዳይ ሆኜ ነው እጄ ያየሁት የራሱን እንደ አንድ የራሱን ነገር መብት ለማስከበር እንደሚሄድ እንጂ ምሪት ለመውሰድ ወይ መሬት ተሰጥቶኝ ምናምን አይደለም የሄድኩት። እንደዚህ አይነት ሰዎችን መስተናገድ የሚያቅትበትን ተቋም መብቴ ማግኘት የማይችልበትን ተቋም ማለት ነው ምንድነው እየተደረገ ያለው? ከተማ ብቻ ነው እንደሚጸዳው? እንደዚህ አይ ቆሻሻ አስተሳሰብ፣ እንደዚህ አይ ቆሻሻ አሰራር እስከ መቼ ድረስ ነው የሚቀጥለው? ዜጎች ውስጥ ቅሬታ ፈጥሯል፣ ይናገራሉ። አሁን ይሄን ፕሮግራም ሰሙ ሰዎች ይዘረዝሩልሃል ወደ ታች የሆኑትን። በጠራራ ፀሐይ መሬት ትቀማለህ። መሬት ላይ ሌላ ሰው ካርታ ያወጣል። መሬት የመሬት ጉዳይ ምናምን ለማለት ስትሄድ ምናምን ነገር የምትጠየቀው ብር የምታሰብ አይደለም። ስንት የሚያለቅስ እኮ አለ እኮ። እስከ መቼ ድረስ ነው ይሄን የሚቀጥለው? እነዚህ ሌቦችን ማንንም ብሔር ወክሎ አይደለም የሚሰርቁት። ማንንም ደግሞ ስርዓት ወክሎ ብዬ አላስብም እኔ የሌባ ስርዓት ስለሌለ ማለት ነው። አይጥ ቆሻሻ ነገሮችን መመንጠር ተጀምሯል የሚል መረጃ ነው በሚዲያ ላይ የሰማነው። አናቅም እውነቱ ላይሆን ይችላል። መረጃውን ግን እንደ መረጃ እንወስዳለን። ባይሆን እንኳን በትክክል ምንጠራው መካሄድ እንዳለበት ደግሞ እንደ አንድ ለህዝብ እንደሚቆረቆር ጉዳዩን ደግሞ እንደተመለከተ ሰው ይሄን ወደ ሚዲያ አምጥተነዋል። እኛ አስፈለገ ዝርዝር ስም መጥቀስ ይቻላል። ስም በየትኛው ዳይሬክተር ቢሮ የትኛው ጋር ያለው ምናምን መጥቀስ ይቻላል። ይሄን ማለት ነው ኢቨን የቱ ጋር ብር እንደሚቀበሉ ብር የሚያክል ነገር ይሄን ሁሉ ዝርዝር ማውጣት ይቻላል። ግን እሱን ባለጉዳዮቹ ይሄዱበት። ግን እኛ ምንድነው ዜጎች ተማረዋል። የሚጠየቁ ብር አስደንጋጭ ነው። አንተ ሰፈሬማ ሀብታም ሰፈር አይደል እንዴናል ብር እንዴት አትሰጥም? እንደ መብት ነው የሚታየው። ያ ቦታ ተቀምጠው ብር መሰብሰብ መዝረፍ ይሄ ኮናት ሊትራሊ ኮራፕሽን ብቻ ዘረፋ ነው ባይ እንደ መብት ነው የሚታየውና ያንሳል እንዳንተ ሁሉ አርታላል ለኔናል ብሰጠኝ የሚባልበት ሁኔታ ነው ያለውና ይሄንን ክብርት ከንቲባው እነዚህ ሰዎች የሚሾሙበትን መንገድ ጭምር እናሾማለን የሚሉም ደግሞ ስላሉ ማለት ነው። እነዚህም ደግሞ ከፍለው ስለሚሾሙ እነሱ ጭምር ይሄን ሰንሰለት መንቅሮ ዜጎችን እረፍት እንዲያገኙ ያደርጉ። እረፍት ግን ማያገኙ ከሆነ የኛ ጉዳይኛ ወደ ሚዲያ እናውጣለን። አንዳንዶቹ ደግሞ የሚገርም ነገር የመፍትሄ የሆነው ህጋዊ የሆነን ጥያቄ ሲጠይቆ ብር ጠይቃል ብር አሰጥ ትላላ አብይ ይፈርምልኝ ነው የሚባለው። እስከዚህ ድረስ በጠቅላይ ሚኒስትሩ የሚዘብቱ አሉ። የሚገርም ነገር ተራ እኮ የወረዳ እኮ አስተዳደር እኮ እስከዚህ ድረስ የሸገር ውስጥም እዚህ አዲስ አበባ ከተማ ውስጥ እነዚህን መቼ ነው እስከ መቼ ድረስ ነው ስርዓቱ ተሸክሞ የሚሄደው? ህዝቡ ደክሞታል፣ ጫንቃው የሚገርም ነገር ማለት መሮታል ማለት ነው። ስለዚህ መንግስት ይሄን የጀመረውን ነገር በደንብ አድርጎ መንቅሮ እንዲያወጣ አስፈላጊውን ነገር ደግሞ ይገዛ እኛ በሚንችለው በሚዲያ ላይ ያለው ነገር ይገዛ እናደርጋለን። ዜጎች ነፃ እንዲወጡ ነፃ ባይዘው በእነዚህ ግዞት ስር ነው ያሉት። የሚገርም ነገር አንተ ጉዳይን በነፃ መስተናገድ በዜግነት መስተናገድ ያለብን ብር እየከፈልክ ምናልባት አሜሪካ ውስጥ እኮ ሌላ ሀገር እኮ እንደዚህ አትሆንም እኮ በገዛ ሀገሬ ነው የገዛ ወንድሜ ነው እንደዛ የሚያደርግ ማን ካናል ብሎ እንትን የሚሉት እነዚህ መነቃቅሮ የሚነካ አካል መኖሩ ሊያሳዩ ይገባል የሚል ነገር ነው። እዚህ ላይ ምናልባት አሳካለ ጨምሮበት ዲፕ ስቴት ይባላል አይደለ? በስቴት ውስጥ ሌላ መዋቅር የሚፈጠርበት አሁን ያልከኝ እኮ ሌላ መዋቅር ተፈጥሯል። የሚያሽር አይደለ? ማሹም ሁሉ ይችላል ያልከኝ እኮ አይደለ? እኔ መንግስት ማለት ነው
ተኩሰው ከሚተኩሱበት ባላንጣ ይልቅ ገዝግዞ ሊጥለው የሚችለው አሁን ያልከው አይነት በጣም አደገኛ የሆነ የሙስና ደረጃ ነው። ይሄ ግራንድ ኮረፕሽን ባለው እንደውም በጣም ዝም ብሎ ኮረፕሽን ብቻ አይደለም እና ስርዓትን አበስብሶ መጨረሻ ላይ ወደ ግብዓተ ቀብር የሚከተው እንደዚህ አይነት የሙስና ሂደት ነው። ምክንያቱም ግሪቫንሱ በጣም ባደገ ቁጥር መጨረሻ ላይ ስርዓቱ ኮላፕስ ነው የሚያደርገው። ስለዚህ ለራሱ ለመንግስት ራሱ ማለት ነው በጣም ፈዋሽ የሆነ ቀዶ ጥገና ያስፈልገዋል ቢሮክራሲው ላይ። አንደኛ በሜሪት በአቅም በመተዋወቅ ሳይሆን በአቅም በችሎታ ሰዎች እንትን ማለት መመደብ፣ ሳይንቲፊክ የሆነ ሰዎችን የምትቋጠርበት መንገድ፣ እንዲሁም ደግሞ ተጠያቂነት ሊያሳድግ የሚችል የሚዲያ ነፃነት። ሚዲያ በጣም አስፈላጊ ነው። አሁን ሚዲያዎች እኮ ምልክ ኮረፕሽን ነው ነፃ የሚያደርጉት ትልቅ ነገር ሚዲያውን ነፃ ማድረግና በእነዚህ አይነት መልኩ ላይ በደንብ እንዲሰራ ፕሮሞት ማድረግ አለበት። ባለፈ አንድ ህግ ወጥቷል በፓርላማ የጸደቀ ማንኛውም ባለስልጣን መረጃ ሲጠይቅ መረጃን የመስጠት ግዴታ እንዳለበት። ይሄን በዚህ ሚዲያ ሂደት ውስጥ እኛ ስቃያችን ሲያበላ የነበረው ነገር ለመስጠት ፍቃደኛ አይደለም፣ ጭራሽ ይሳደባል ስደውለው ማለት ነው መረጃ ለማግኘት። እሱ አሪፍ ነው፣ በጣም አሪፍ ነው። ሁለተኛ የተሳሳተ መረጃ የሚሰጥ ከሆነ እስከ 3 ዓመት እንደሚያስቀጣ ይሄንን መንግስት በደንብ አድርጎ ተግባራዊ ቢያስደርግልን የሚገርም ነገር ማለት ነው። ይሄ ሙስና የሚባል ታሪክ ይሆናል ከዚህ ሀገር ውስጥ ማለት ነው። የሚገርም ነገር ታሪክ የሚሆንበት ይሁን እያንዳንዱ ችግሩን የቱ ጋር ምን እንዳደረገ ምን አይነት አስተዳደር በደል እንደፈጸመ በእያንዳንዱ ላይ ሚዲያ እንደዘመቻ አሁን እኛ ሀገር ሚዲያ ነገሩ ሁሉም ታጋይ ነው፣ ሁሉም መንግስት ገልባጭ ስለሆነ እኮ ነው ችግር እኮ ህዝቡን ነፃ ለማውጣት ህዝቡን ከነዚህ አይነት ችግር ሊገላግል የሚችል ሚዲያ ስለሌለ ነው የሚገርም ነገር ማለት እንጂ በዚህ ላይ ቢሰራበት በቃ በጣም ጥሩ አድርጎ ዜጎች በነፃነት ደረራቸው ማንንም ሳይለማመጡ ዜጋ መሆናቸው የሚገባቸውን አገልግሎት ያገኛሉ። የሚገባን ነገር ሁሉ እድል ይጠቀማሉ ማለት ነው። ከዛ ባሻገር ትራንስፓረንት የሆነ የስርዓት መዘርጋት ማለት ለሙስና አመቺ የሆኑ አካሄዶች አሉ። የተቆነ ለሙስና አመቺ እንዳይሆን በደንብ ቢሮክራሲውን ማዘመን ያስፈልጋል። ስታዘመን ከዘመኑ ቴክኖሎጂ ጋር እንደውም ገቢዎች እኮ በዚህ ደረጃ ጥሩ ይመስለኛል። ገቢዎች አካባቢ አይደለ ጥሩ አዘምነውታልና ቢሮክራሲውን ባዘመንከው ቁጥር ለሙስና መጋለጥ እድሉ በጣም ዝቅተኛ ነው። ስለዚህ በዛ ረገድ በጣም መንግስት ትልቅ እርምጃ መውሰድ አለበት። ውድ አድማጭ ተመልካቾቻችን ይህንን በሙስና ጉዳይን በተመለከተ ያነሳነው ጉዳይ ላይ ከኛ በላይ ደግሞ እናንተ ናችሁና የምታውቁት። በዚሁ አጋጣሚ በየአካባቢው የገጠማችሁን ነገርም ጭምር በዚሁ በሀሳብ መስጫ ሳጥናችን ውስጥ ሀሳባችሁን እንዲሰጡን እየጠየቅ የመፍትሄ አቅጣጫ ምን ቢደረግ እነዚህን ሌቦችን ዘራፊዎችን ማስወገድ ይቻላል የሚለው ነገርም ለመንግስት አቅጣጫ ይሆን ዘንድ የራሳችሁን ሀሳብ እንድትሰጡ እየጠየቅን የዛሬውን ዕለታዊ ዝግጅታችን በዚሁ አጠቃልላል። በሌላ ጊዜ እስክንገናኝ ድረስ መልካም ቆይታ